ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆያችሁ? ዛሬም እንደተለመደው ማለት ነው በአዲስና አጓጊ በሆነ የጤና መረጃ ተገናኘን። ዛሬ ደግሞ የማዲያት የቆዳ ችግርን በተመለከተ እንዴት ይከሰታል የሚለውንና ምን አይነት ተፈጥሯዊ መንገድ ብንጠቀም የተሻለ ለውጥ እናገኛለን የሚለውን በጣም ግልጽ በሆነ መንገድ እንማማራለን ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ እንደተለመደው ሰብስክራይብ እና ላይክ እንዲሁም ኮሜንት እንዳይለያችሁ እላለሁኝ። እስከ ፍጻሜያችን ድረስ መልካም ቆይታ ይሆንላችሁ። ማዲያት አብዛኛውን ጊዜ ፊት ላይ የሚወጣ ጥቋቁር የቆዳ ላይ ምልክት ነው። ይህም የቆዳ በሽታ በፀሐይ ብርሃንና በሌሎች ምክንያቶች የተነሳ የሰውነት ክፍሎች ላይ የመከሰት እድሉ እጅግ በጣም ከፍተኛ ነው። ማዲያት ምንም አይነት ጉዳት የሚያደርስ የጤና ችግር ባይሆንም አንዳንድ ሰዎች በገጽታቸው ላይ እምብዛም ጥሩ ስሜት እንዳይሰማቸው ያደርጋል። ይህ የቆዳ ችግር ከወንዶች ይልቅ በሴቶች ላይ በብዛት ይከሰታል። እንዲሁም በእርግዝና ወቅት በሚፈጠር የሆርሞን ለውጥ ሳቢያ ሊከሰት ይችላል ማለት ነው። የማዲያት ዋና ዋና ምልክት የቆዳ መጥቆር ወይም የቆዳ ቀለም መብዛት ነው። እነዚህ የቆዳ ላይ ነጠብጣቦች እና ከግለሰቡ የቆዳ ቀለም የበለጠ ጠቆር ያሉ ናቸው። እንዲሁም ቀለማቸው ቡናማ ወይም ደግሞ ግራጫ ሊሆን ይችላል። በተለምዶ በብዛት ሊታይባቸው የሚችሉባቸው ቦታዎች ለምሳሌ ጉንጭ፣ አፍንጫ ላይ፣ አገጭ፣ ከንፈር ላይ ወይም ከከንፈር በላይ ግንባር ላይ ሊከሰት ይችላል። አልፎ አልፎን ደግሞ ክንድ፣ አንገትና ጀርባ ላይም ሊወጣ ይችላል። በእርግጥ ማዲያት ለፀሐይ ብርሃን በተጋለጡ የቆዳችን ክፍል ላይ በማንኛውም ቦታ ላይ ሊታይ ይችላል። ለዚህም ነው ብዙ ማዲያት ያለባቸው ሰዎች ምልክቶቻቸው በበጋ ወራት የሚባባሰው ማለት ነው። ማዲያት እንደ አንገት፣ ክንድ ወይም እግር ባሉ ሌሎች የሰውነት ክፍሎች ላይም ሊታይ ይችላል። በእርግጥ ማዲያት ህመም አያመጣም እና ምንም ጉዳት የሌለው፣ ነገር ግን ሰዎች የእነዚህ ነጠብጣቦች ገጽታ ሊረብሻቸው ይችላል። በአንዳንድ ሁኔታዎች ደግሞ የአንድን ሰው በራስ የመተማመን ስሜት ወይም ሳይኮሎጂ ላይ ተጽዕኖ ሊያሳድር ይችላል። ምንም እንኳን ማዲያት አንዳንድ ጊዜ ከሌሎች የቆዳ ሁኔታዎች ጋር ሊመሳሰል ቢችልም የቆዳ የካንሰር አይነት አለመሆኑን ማስተዋል አስፈላጊ ነው። ማዲያት ለመጀመሪያ ጊዜ ከታየ ወይም መልኩ ከተለወጠ የቆዳ ሕክምና ባለሙያ ማማከር ያስፈልጋቸዋል ማለት ነው። የማዲያት ህመም አይነቶች በሶስት ክፍል ከፍለን አጠር አድርጌ ልነግራችሁ እወዳለሁ። ለምሳሌ አንደኛ ኤፒደርማል የምንለው የማዲያት አይነት ሲሆን ይህ አይነቱ የማዲያት ህመም የቆዳ የላይኛውን ክፍል የሚያጠቃ ሲሆን ኤፒደርማ ሜላዝማ በመባልም ይታወቃል። ይህ ሁኔታ የቆዳ የላይኛው ክፍል በሆነው ኤፒደርሚስ ላይ ተጽዕኖን ያሳድራል። በዚህ የሜላዝማ አይነት በቆዳ ውስጥ የሚገኝ ቀለም አምራች ህዋሶች ወይም ሜላኖሳይት የሚባሉ ከመጠን በላይ ሜላኒን በሚያመርት ፊታችን ላይ ጥቁር ነጠብጣቦችን እንዲፈጠር ያደርጋል ማለት ነው። በዚህ የማዲያት አይነት የሚታየው የቆዳ መጥቆር ብዙውን ጊዜ ቡናማ ቀለም ያለውና በአንጻራዊነት ደግሞ ተመሳሳይ ነው ማለት ነው። የኤፒደርማል ሜላዝማ ወይም ደግሞ ኤፒደርማል ማዲያት በምንለው ደግሞ በቀላሉ በህክምና ሊድን ይችላል። ምክንያቱም ደግሞ ነጠብጣቦቹ የቆዳችን ውጨኛው ሽፋን ላይ ስለሚገኙ ማለት ነው። እንደ ቅባቶች፣ የኬሚካል ለውጦች እና ሌሎች የውጭ ህክምናዎች የኤፒደርማል ሜላዝማ ወይንም ደግሞ የኤፒደርማል ማዲያት ምልክቶችን ለማከምና ለመቀነስ ውጤታማ ናቸው ማለት ነው። ሁለተኛ ደግሞ ደርማል የምንለው ሲሆን ይህ አይነቱ የቆዳ ማዲያት ደግሞ በሁለተኛው የቆዳ ጥልቀት ላይ ያለውን ክፍል ይጎዳል። እሱም ደርሚስ ይባላል ማለት ነው። በደርማል ሜላዝማ ውስጥ ከመጠን በላይ የሆነ የቆዳ ቀለም የሚፈጠረው ሜላኒን የሚባል ቀለም የሚወስዱና የሚያከማቹ ሜላኖፋጅን የሚባሉ ህዋሶች ክምችት ነው ማለት ነው። የዚህ ችግር ምክንያት ይህ አይነቱ የቆዳ ቀለም በቆዳ ውስጥ ጠልቆ የሚገኝ በመሆኑ ብዙውን ጊዜ ለማከም የበለጠ አስቸጋሪና ተስፋ አስቆራጭ ነው ማለት ነው። በደርማል ሜላዝማ ላይ የሚታዩ የቆዳ ቀለም መቀየር ምልክቶች ደግሞ ሰማያዊ፣ ግራጫ ወይም ደግሞ ግራጫ ቡኒ ሆነው ሊታዩብን ይችላሉ በመልኮቻችን ላይ ማለት ነው። ቀለሙ በደርሚስ የቆዳ ክፍል ውስጥ የተካተተ በመሆኑ ለደርማል ሜላዝማ የሚደረጉ ህክምናዎች እንደ ሌዘር ቴራፒ ወይም ማይክሮ ኒድሊንግ ያሉ የበለጠ ኃይለኛ ዘዴዎችን ማካተት ይጠይቀናል ማለት ነው በህክምናው ዘርፍ። ሶስተኛው እና የመጨረሻው ደግሞ ሚክስድ ሜላዝማ ወይም ደግሞ ሚክስድ የምንለው የማዲያት አይነት ሲሆን የሶስተኛውና በጣም የተለመደ የሜላዝማ አይነት ሲሆን የቆዳውን የላይኛ ክፍል ወይም ኤፒደርማል የምንለውንና የጥልቁን ክፍል ወይም ደርማል የምንለውን ሜላዝማን ያጣምራል ማለት ነው። በዚህ ሁኔታ የቆዳ ቀለም መቀየር የሚከሰተው በሁለቱም የቆዳ ክፍሎቻችን ውስጥ ከመጠን በላይ የሜላኒን ምርት በመጨመሩ ምክንያት ነው ማለት ነው። በሁለት የተፈጥሮ ምክንያቶች ደግሞ ሚክስድ ሜላዝማን ማከም የቆዳውን የላይኛውንና የውስጠኛውን ክፍሉን አካል ለመቆጣጠር የተቀናጁ የህክምና ዘዴዎችን ሊጠይቅ ይችላል። ይህም የተለያዩ ቅባቶችን፣ የኬሚካል ውጤቶችንና እንዲሁም እንደ ሌዘር ህክምና ወይም ማይክሮ ኒድሊንግ ያሉ የተጠናከሩ ሂደቶችንም
ሊያካትት ይችላል ማለት ነው ህክምናው። የጤና ባለሙያዎች ማዲያት ለምን እንደሚከሰት ሙሉ በሙሉ ላያውቁ ቢችሉም ነገር ግን ሜላኒንን የሚያመነጩትን የቆዳ ህዋሶች የሆኑትን ሜላኖሳይቶችን በአግባቡ አለመስራታቸው ሊሆን ይችላል የዚህ ህመም መንስኤ ማለት ነው። እነዚህ ህዋሶች ከመጠን በላይ ሜላኒን በማምረት የቆዳ መጥቆር እንዲከሰት ያደርጋሉ። የቆዳቸው ቀለም ጥቁር ወይም ቡናማ የሆኑ ሰዎች ሜላኖሳይቶች ከቀላል የቆዳ ቀለም ካላቸው ሰዎች የበለጠ ስለሚበዙባቸው ለማዲያት የመጋለጥ እድላቸው እጅግ በጣም ሰፊ ነው ማለት ነው። ሌሎች ለማዲያት አደጋ የሚያጋልጡ ነገሮች የሚከተሉትን ያካትታል። ለምሳሌ አንደኛ ለፀሐይ ብርሃን መጋለጥ። ይሄ አንደኛውና ወሳኙ ነገር ነው። ለአልትራ ቫዮሌት የጨረሮች በተደጋጋሚ መጋለጥ ማዲያትን ሊያስነሳብን ወይም ሊያስከስትብን ይችላል ማለት ነው። ሁለተኛ ደግሞ የቆዳ ቀለም ነው። ማዲያት በቀላሉ ቡናማ የቆዳ ቀለም ባላቸው ሰዎች ላይ በብዛት የሚከሰት ሲሆን በተለይም ከፍተኛ የፀሐይ ብርሃን ባለባቸው አካባቢዎች ለሚኖሩ ሰዎች የበለጠ የመከሰት እድሉ ሰፊ ነው ማለት ነው። ሶስተኛ ደግሞ የጾታ ሁኔታ ነው። ማዲያት ከወንዶች ይልቅ እንደሚታወቀው ሴቶችን በ9 እጥፍ የሚያጠቃ የቆዳ በሽታ ነው ማለት ነው። ስለዚህ የጾታ ሁኔታ በራሱ ለማዲያት እንድንጋለጥ ወይም እንድንዳረግ የሚያደርግ አንዱ ምክንያት ነው ማለት ነው። እንዲሁም ደግሞ አራተኛ የእርግዝና ሁኔታ ነው። ማዲያት በእርግዝና ወቅት በጣም የተለመደ ሲሆን ከ15 በመቶ እስከ 50 በመቶ የሚሆኑ ነፍሰ ጡር ሴቶች በዚህ የቆዳ ችግር ሲጠቁ ይስተዋላል። ይህ በእርግዝና ሆርሞኖች ምክንያት ሊሆን ይችላል። ነፍሰ ጡር ሴቶች ውስጥ የኢስትሮጅን እና ፕሮጀስትሮን ሆርሞኖች መጠን የመጨመር ሂደት ይኖራል እና እነዚህ ሆርሞኖች ለማዲያት አስተዋጽኦ እንደሚያደርጉ ይታሰባል ማለት ነው። ነገር ግን ይህ ጥቁር ቀለም ብዙውን ጊዜ ከእርግዝና በኋላ የሚጠፋ አይነት ነገር ነው ማለት ነው። አምስተኛ ደግሞ እንደዚሁ የዘር ውርስ ሊሆን ይችላል። እስከ 50% የሚሆኑት የማዲያት ህመምተኞች የቅርብ ዘመዶቻቸው እንደዚሁ ወይም ቤተሰብ የምንለው ማለት ነው ተመሳሳይ የቆዳ ወይም ደግሞ የፊት ላይ የሚወጣ የማዲያት የጤና ችግር እንዳለባቸው ይናገራሉ። ይህ የሚያሳየው በሽታው በዘር የሚተላለፍ ሁኔታ እንዳለው ነው ማለት ነው። የቆዳ ህክምና ባለሙያዎች ማዲያትን በተለምዶ የቆዳ ምርመራ በማድረግ ሊያውቁት ይችላሉ። በተጨማሪም ደግሞ የቆዳ ቀለም መቀየር ወይም ሃይፐርፒግሜንቴሽን የምንለው ማለት ነው በይበልጥ ለማየት እንደ ውድ ላይት ያሉ ልዩ የመብራት ላይቶችን ሊጠቀሙ ይችላሉ። እንዲሁ ህክምናውን ለማየት ማለት ነው። ወይም ደግሞ ይሄ ችግር የማዲያት ችግር መሆኑን ለመለየት እንደነዚህ አይነት የህክምና ሲስተሞችን ሊጠቀሙ ይችላሉ ማለት ነው። ማዲያት ከሌሎች የቆዳ በሽታዎች ጋር ሊመሳሰል ስለሚችል የቆዳ ህክምና ባለሙያው ሌሎች ሁኔታዎችንም ለማስቀረት እንዲረዳና ስለ ችግሩ መንስኤ ለማጣራት ትንሽ የቆዳ ናሙና ወስደው ማለት ነው በላቦራቶሪ ውስጥ ምርመራ አድርገው ውጤቱን ለማወቅ የሚያደርጉት ሂደት አለ ማለት ነው። በህክምና ውስጥ ማዲያትን ለማከም ከባድ ስለሆነ የህክምናውን እቅድ ለመወሰን የጤና አጠባበቅ ባለሙያዎች መጀመሪያ ለማዲያት ሊሆን የሚችለውን መንስኤ ምን እንደሆነ ማወቅ ይኖርባቸዋል። ምክንያቱም መንስኤው በታወቀ መጠን የችግሩ ወይም ደግሞ የቆዳ ላይ የሚወጣብን ይሄ ችግር በምን አይነት መንገድ እንደተከሰተ እንዲሁም በምን አይነት መንገድ ሊታከም እንደሚችል ሂንት ይሰጠናል ማለት ነው። አብዛኞቹ የማዲያት ሁኔታዎች በጊዜ ሂደትና በተለይም ከፀሐይ ብርሃንና ከሌሎች የብርሃን ምንጮች በበቂ ሁኔታ ጥበቃ ሲደረግላቸው ይጠፋሉ። ወይም ደግሞ ከፀሐይ ብርሃንና ከአንዳንድ የኬሚካል ምርቶች ሰውነታችንን በጠበቅን ቁጥር የመጋለጥ እድላችንን እንቀንሰዋለን ማለት ነው። እንዳለመታደል ሆኖ ግን ማዲያትን በራስ ስር የሚያጠፋ ግልጽ የሆነ ህክምና የለም ማለት ነው። በአሁን ጊዜ የቆዳ ቀለምን ሙሉ ለሙሉ ለማስወገድ የሚያስችል መንገድ ባለመኖሩ ምክንያት ለአብዛኛውን ጊዜ ሰዎች ሲቸገሩ ይስተዋላል። ነገር ግን ማዲያትን ለማስተካከል የሚረዱ ተፈጥሯዊ የሆኑ 5 የተፈጥሮ መንገዶችን እነግራቸዋለሁ ማለት ነው። ለምሳሌ አንደኛ የቲማቲም ድልህ ነው። የቲማቲም ድልህ ቆዳችሁን ለፀሐይ ብርሃን ወይም አልትራቫዮሌት ጉዳት እንዳይዳረግ የሚረዳና የቆዳ መጥቆርን የሚያቃልል ላይኮፔን የተባለ የጸረ ኦክሲዳንት ንጥረ ነገር በውስጡ ይዟል ማለት ነው። ለመጠቀም ከፈለጋችሁ ደግሞ የቲማቲሙን ድልህ ከወይራ ዘይት ጋር በመቀላቀል ማዘጋጀት ትችላላችሁ። ማዲያትን ለማቃለል ይህንን ድብልቅ በሳምንት 2 ጊዜ ፊታችሁን መቀባት ትችላላችሁ ማለት ነው። ምክንያቱም የቲማቲም የተፈጥሮ አሲዳማነትና የላይኮፔን ይዘቱ ቆዳችሁን ለማቃለልና የፊታችሁን ቆዳ ለማስተካከል ይረዳል። ይህ ቀላል መፍትሄ ለቆዳ እንክብካቤ ጥሩ መንገድ ነው ማለት ነው። ሁለተኛ ደግሞ ቀይ ምስር ነው። ቀይ ምስር ማዲያትን ለማከም የሚረዳ በጸረ ንጥረ ምግቦች ወይም አንቲ ኦክሲደንትስ የበለጸገ ነው። ቀይ ምስርን ለማዲያት ለመጠቀም ለ1 ሌሊት ውሃ ውስጥ ንከሩት። ከዚያም ለመቀባት እስኪያመች ድረስ መፍጨት ይኖርባቸዋል ማለት ነው። ይህን ካዘጋጃችሁ በኋላ ፊታችሁን መቀባትና ለ20 ደቂቃ ያህል ቆይታችሁ በውሃ መታጠብ ይኖርባቸዋል ማለት ነው። ይህ ለማዲያት
ችግር በጣም ጥሩ መፍትሄ ነው ማለት ነው። ምክንያቱም በቀይ ምስር ውስጥ ያሉት ጸረ ንጥረ ምግቦች የቆዳን ቀለም መቀነስ እና የቆዳ ውበት እንዲጨምር ያግዛሉ ማለት ነው። ይህንን አዘውትሮ መጠቀም ንጹህና የሚያበራ ቆዳ እንዲኖራችሁ ያደርጋል ማለት ነው። ሶስተኛ ደግሞ እሬት ነው። እሬት በፈውስ ባህሪያቱ የታወቀ ተፈጥሯዊ መድኃኒት በመሆኑ ምክንያት ለማድያት ጥሩ መፍትሄ ነው። ትኩስ የእሬት ጄል በተጎዱ የቆዳ ክፍሎቻችሁ ላይ መቀባት ጥቁር ነጠብጣቦችን ለማቅለል እና ቆዳን ለማለስለስ ይረዳቸዋል። እሬት ቆዳን ለማጥራት አቅም ያለው አሎዌን የተባለ ንጥረ ነገርን ይዞልናል። የተሻለ ውጤት ለማግኘት ደግሞ የእሬት ጄልን በቀን 2 ጊዜ መቀባት፣ በተጨማሪም ደግሞ የእሬት ጭማቂን በአመጋገባችሁ ውስጥ ማካተት ትችላላችሁ። ይህንን ሁለገብ አቀራረብ መከተል ደግሞ ማድያትን በብቃት ለመከላከልና ለማስተካከል ይረዳችኋል ማለት ነው። አራተኛ ደግሞ ህርድና ወተት ነው። ህርድ በጸረ ብግነትና ቆዳን የማብራት ባህሪው የታወቀ መድኃኒት ነው። የህርድ ዱቄትን ከወተት ጋር በማዋሃድ ታዘጋጁና በማድያት ምልክታችሁ ወይም በጠቆረው ቆዳችሁ ላይ መቀባት፣ ከዛም ከ15 እስከ 20 ደቂቃ ያህል ከቆያችሁ በኋላ በውሃ መታጠብ። ይህም ጥሩ ማድያትን ለመከላከል የሚረዳ ተፈጥሯዊ መንገድ ነው ማለት ነው። ህርድ የቆዳን ቀለም ለማስተካከል ሲረዳ፣ ወተት ደግሞ ቆዳን ያረጋጋል። ይህ ለቆዳ ጠባሳዎችና ለጠቆሩ የቆዳ ክፍሎች ውጤታማ መፍትሄ ነው። ይህን አዘውትሮ መጠቀም ደግሞ የቆዳ ቀለምን በማሻሻልና የጠቆሩ የቆዳ ክፍሎቻችሁን በመቀነስ የሚታይ ለውጥ ያመጣላችኋል ማለት ነው። አምስተኛና የመጨረሻው ደግሞ የፐርስሌ ሻይ ነው። የፐርስሌ ሻይ የማድያትን መጠን ለመቀነስ የሚረዱ ጸረ ብግነትና ጸረ ኦክሲዳንትስ ባህሪያት አሉት። ፐርስሌውን በሙቅ ውሃ ውስጥ በማፍላት ሻይ ታዘጋጁና እንዲቀዘቅዝ ታደርጉታላችሁ። ከዚያም የፐርስሌ ሻዩን በጥጥ በመጠቀም የተጎዳው የቆዳችሁ ክፍል ላይ ትቀቡታላችሁ ማለት ነው። ይህ ተፈጥሯዊ መፍትሄ ቆዳችሁን ለማለስለስና የቆዳ ቀለምን ለመቀነስ ይረዳል። የፐርስሌ ሻይ ለቆዳ ጥሩ ሲሆን ለተሻለ ውጤቱም በየቀኑ መጠቀም ይቻላል ማለት ነው። ስለዚህ እነዚህንና መሰል የሆኑ ተፈጥሯዊ መንገዶችን እየተጠቀማችሁ የፊታችሁን እንዲሁም የቆዳችሁን ጤንነት መጠበቅ ትችላላችሁ ማለት ነው። እንግዲህ ውድ ተመልካቾቼ ከማድያት ጋር በተገናኘ እንዴት እንደሚከሰትና ምን አይነት የተፈጥሮ ዘዴዎችን መጠቀም እንደምትችሉ የሚያሳይ መሰረታዊ መረጃ እንዳጋራኋችሁ ተስፋ አለኝ። እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት ተስፋ አደርጋለሁኝ። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት ማለት ነው በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ እንዲሁም ኮሜንት እንዳይለያችሁ ላለሁኝ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሁንላችሁ።